ዘንድሮ ሁሉ ነገር እዚህ ላይ ተጀምሮ እዚህ ላይ ያልቃል። ፍቅር እዚህ ይጀምራል፣ እዚህ ይሞታል። የምስራች እዚህ ይሰማል፣ እዚሁ መርዶ አለ። የለበስነው እዚህ ነው፣ ምን በላው እዚህ ነው፣ ምን ጠጣው እዚህ ነው፣ ምን ለብሰው፣ ምን ናየው፣ ምን ናስበው፣ ምን እንመኘው፣ አንዳንዴ ጸሎት ሳይቀር እዚህ ሆኗል። እንግዲህ ይሄ ጊዜና ቴክኖሎጂ ያመጡት ነገር ነው። በብዙ ልናወራበት እንችላለን፣ በብዙ ልንነጋገርበት እንችላለን። አዋቂ ነው። የፈለገ ቢሆን ክፉና ደግን የመለየት አቅም መቼም አይጠፋም ከፈለግን ማለት ነው። ልጆች፣ አዳጊዎች እና ክፉና ደጉን ስሜትን ገዝቶ ለማገናዘብ አቅም ላይ ገና ላልደረሱ ልጆች ግን ይሄ ዛሬም ስጋት ነው፣ ፍርሃት ነው እና እንደው ነጋቸው እንዴት ያለ ነው የሚለውን እንድንጠይቅ የሚያስገድድ ነገር ነው። ክረምት መጣ፣ ልጆቻችን ትምህርት ጨረሱ፣ ፈተና ጨረሱ። ቀሪዎቹን 2 ወራት በቤታቸው በረፍት እንዲያሳልፉ የሚሆንበት ጊዜ ነው። እንደዚህ ቀደሙ አይደለምና የዘንድሮ ልጅነት እንደ ትናንትና አይደለምና ዛሬ ልጅ የሚያልፈው ያስጨንቃል፣ ያሳስባል። ደግሞ ይሄንን ጊዜ እንዴት ላሳልፍ ነው፣ ለዛ ለትምህርት ቤት ገንዘብ ይነሰው የሚባልበት ጊዜ ነው። አንዱ ስጋት ይሄ ነው። ልጆቻችን እዚህ ላይ ከተቀመጡ ስንጠራቸው አይሰሙም፣ ስንጠይቃቸው አይመልሱም። ምናልባት ምግብም ይሄንን ይዘው ሊሆን ይችላል የሚፈልጉት። እነዚህን ነገሮች የምናስተዳድርበት ጥበብና ደግሞ ብልሃት ያስፈልገናልና ዛሬ ይህንን አንስተን ልናወራ ነው። ጤና ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? የተወደዳችሁ ተመልካቾቻችን፣ ይህ የእሳት ዳር ጨዋታ ነው። እዚህ ሀሳብ እንግዳ ነው። ዛሬ ልጆቻችን ክረምት፣ ቴክኖሎጂና ተያያዥ ጉዳዮች ላይ እናወራለን። ይሄ በቀጥታ ህይወታችሁን የሚነካ በጓዳችሁ ያለ ስለሆነ የዚህ ቆይታ አካል ስለምትሆኑ እናመሰግናችኋለን። ማህሌት ከበደ ነኝ። የእሳት ዳር ጨዋታ ተጀምሯል። በፋና ፕላስ ከምትመለከቷቸው የቁም ነገር ጉዳዮች መካከል አንዱ ነው። በያላችሁበት መልካም ጊዜ ይሁንላችሁ። እናመሰግናችኋለን። እንደምናመሻችሁ። እሳቱ እንዴት ነው? በጣም ተመችቶናል። እንደምን ነህ? ማህሌት ብርሃኑ ታዲያስ ንጹህ እንዴት ዋልሽ? እንዴት ነሽ? አለው ማህሌት ያውቃል። ደህና ናችሁ? ከግቢያችን ብርድ አንጻር ደስ ይላል አይደል? በጣም እንቆይ ወይስ እንቀመጥ? ይሻላል አይደል? ስለቆይ እንቀመጥ ጥሩ ነው። ይደርሰናል ሙቀቱ ጋቢም ስላለን። እንኳን ደህና መጣችሁ። እንኳን ደህና በጣም ነው የምናመሰግን። እሺ እንኳን ዱብ ዱብ ብለን እንላ። እሺ እኔ በበኩሌ ይሄንን ጋቢ ማለት ነው ምኞቴ እንዴት እንደሆነ ታውቃላችሁ? ላሳያችሁ ምኞቴ እንዴት ባወራችሁ ደስ እንደሚል ማይ ጎድነስ በሙሉ አቅም ክረምት አልገባም፣ ግን ቅዝቃዜ አለ አይደለ? ሌላ ጊዜ እሳት ዳር ስንቀመጥ በጣም ዝንጥ እንልና እስቲ እግር ላይ ጣል አድርጉ ምናምን ነው የምንለው። ዛሬ ግን በደንብ ለብሰን ብናወራ በጣም ጥሩ ይመስለኛል። የወቅቶች መቀየር እንግዲህ ከመኖር ነው፣ በጤና ከመቆየት ነው፣ ዘመንን ማየት በእነዚህ ሁሉ መካከል ስለሆነ ተመስገን እያልን ነው የምንቀጥለው። ዛሬ ቀደም ሲል በመግቢያዬ እንዳልኳችሁ ከእንግዶቼ ጋር ከመተቃቀፋችን በፊት የክረምት መምጣት የልጆች እረፍት ነው፣ በቤት መሆን ነው። ስለዚህ ልጆቻችን የእረፍት ጊዜያቸውና ቴክኖሎጂ ላይ ጥቂት እንጫወታለን። እንግዲህ በቤት እንዴት ነው ምን ሆነው እያላችሁ ላላችሁ ግራ ለገባት ነፍስ ትንሽ ሀሳብ የመስጠት እድል ስላለንም ጭምር ነው። እንግዶች በጣም ነው ማመሰግነው። እኔ ማህሌት እባላለሁ። እናንተ ደግሞ ተዋውቁ ከተመልካቾቻችን ጋር። ብርሃኑ በላቸው እባላለሁ። የክቡር ልጆች መጽሐፍ ደራሲ፣ በልጆችና ወጣቶች ላይ እንደዚሁ በተለያየ መድረክ ላይ ስልጠናዎችንም ጽሁፎችንም በመጻፍ ያው ኮሚኒቲን ሰርቭ አደርጋለሁ። ታድለ እኔ መቤት እኔ ንጹህ እባላለሁ። ልጆች ላይና ወጣቶች ላይ እኔም እሰራለሁ። እንዲሁም ደግሞ እናቶችንም ስልጠና እሰጣለሁ። የተለያዩ ድርጅቶች ላይ እየሰራው ነው። አሁንም
ፋናም ላይ ድሮ የህፃናት ፕሮግራም ነበረኝ። ፊትሽን የት ነው ማውቀው ብዬ ነው ማየው። አፍሬ ነው መጠየቅ። ትመጪ ነበረኝ አንድ ፈገግታ የሚባል ለ4 ወር 5 ወር ከ5 ዓመት በፊት ነው የነበረኝ። ቴሌቪዥኑ ላይ ነበርኩኝና ልጆች ላይ ነው የምሰራው። ጽፋለሁ። አሁንም አንድ የኮሚክ ቡክ ፕሮጀክት አለኝ። ብቻ ከልጆች ጋር የሚያያዝ ዴኬሮች ላይ ኤንጆች ላይ ብዙ ከልጆች ጋር የሚያያዝ ነገሮች እሰራለሁኝ። ትክክለኛውን ሰው ነው ያገኘው። እና የሁለት ልጆች እናት ነኝ። በጣም ደስ ይላል። አንቺስ? ያው ቃል ተስፋ ይባላል። መምህር ነኝ። እሺ። ልክ እንደነሱ ደግሞ ልጆችና ታዳጊዎች ላይ እሰራለሁ። የበጎ ፍቃድ አገልግሎት ላይ ስልጠናዎች መስጠት ላይ ማገለግላለሁ። ትምህርት ቤት ሲዘጋ እኔም ጨምሬ እኔም ልጆች አሉኝ 2 ልጆች እና ያ ትምህርት ቤት እንደው ገንዘብ ይነሰው እንላለን። አስተማሪዎች ምንድነው የምትሉት? ይበሏቸው ይሄዱና ነው የምትሉት? ጸሎታችን ተሰማ ይቅመስዋት እና መምህራን ደግሞ ምን ይሆን የሚሉት የሚለውን መስማት በጣም አሪፍ ይመስለኛል። ወደ ቤታቸው ይሄዱ። ያው የእረፍት ጊዜ ነው ለኛ እረፍት የምንልበት ነው፣ ግን ደግሞ የዝግጅትም ጊዜ ነው። ደግሞ ከዚህኛው አመት ባለፈ በሚቀጥለው ደግሞ ምን አስተካክዬ እመጣለሁ የምንልበት ጊዜ ነው። በዋናነት ግን እረፍት አለ። በጣም ደስ የሚል እረፍት አለ አይደል? አይደርስም ራሱ ክረምት ሊደርስ 2 ሳምንት 10 ወር ተቃጣላችሁ እኮ። አንዳንድ መቼም ህይወት ሚዛን የምትሰራበት መንገድ የሚገርም ነው። ለኛ በጣም የማይታዘዙ ለኛ ትንሽ የሚያስቸግሩ ለኛ ትንሽ ያለ አይደል የሚሉ በትምህርት ቤት ደግሞ በቃ ሽር ብለው ሰምተው ታዘው ተምረው በልተው ጠጥተው ይመጣሉና ይሄ በጣም ለህይወት በጣም ቆንጆ ነገር ይመስለኛል። አንድ ታሪክ ልንገራችሁ። ባለፈው ሳምንት የቤተሰቤ የቅርብ ሰው የሆነ የኔና የወንድሜ ወዳጅ ከውጭ ሀገር ልጆቹን ለረፍት ይዞ መጣ። ክረምት ይዘዋቸው ይመጡና ያገናኟቸዋል ከጓደኞቻቸው ልጆች ጋር እንደዚህና ገና ናቸው የ10 አመትና የ8 የ9 አመት እንደዚህ 11 እና የ9 አመት ናቸው። ማለት በቴክኖሎጂውም በምኑም በደንብ ድርጅት ካለ ሀገር ነው የመጡት። ሁሉ በእጃቸው ያለ ነውና ልጆቹ ስልክ አያውቁ እና ምንድነው የሚያውቁት አትሉ? መጽሐፍ ነው የሚያውቁት። ወይ ማሂ የኔ ልጆች እኮ ስልክ ብዙ አይነኩም ከልጅነታቸው ማያውቁ እና ንባብ ነው የሚወዱት በጣም እና ሲያጠፉ ምን ቀጣቸው አርብ መጽሐፍ አይሰጣችሁ ነው የሚባለው። እና በጣም የሚወዱት ነገር ስለሆነ መጽሐፍ እሱን ማጣት ስለማይፈልጉ በቃ በስነ ስርዓት ነው። ይሄ በጣም አዲስ ነገር አይደለም? ቴክኖሎጂና ልጆች ላይ እንጫወት። አሁን ጥሩ ሀሳብ አነሳሽ። እንደው ለአብነትም ሌላ ስቶሪ ብንጨምርበት የፌስቡክ ፋውንደሩ አንድ ኢንተርቪው ሲደረግ ልጆቹን አያሳይም እንዲጠቀሙ ያደርግምና በአሜሪካ ሴኔት እንደውም አንተ ልጆችን የማትጠቀምበት እንዴት ለገበያ አቀረብክ የሚል ጥያቄ ሙግት ሁሉ ነበረ በሴኔቱና እንግዲህ ይሄንን የሚያደርጉበት ምክንያት ምንድነው ነው? አሁንም እንግዲህ እኛም እንደ ሀገር ቤተሰብም ደግሞ ለምንድነው እሱ አንዳንዶች እንግዲህ ከበለጸጋ ሀገር ያው መስራቾቹ እንደዚህ የሚሸሹት እኛ ፉሊ ኢንጌጅ አድርገን ግራ የሚገባን ካልን እኔ አይ ቲንክ ቴክኖሎጂ አንጠቀም ከሚሉት አይደለም። ሊሆንም አይችልም። ጀስት እሳት እናበስልበታለን በአግባብ ከተጠቀመ። አይ ያለ አግባብ ደግሞ ሆኖ ደግሞ መልሶ ያቃጥለናል። ሶ አሁን የተሻለ የሚባለው ልጆቻችን በተለይ ከ2010 በኋላ በፈረንጆች አቆጣጠር ዲጂታል ኔቲቭ ናቸው። ኢቭን እኛም ተምረን ነው ማይክሮሶፍት ወርድ ኤክሴል ምናምን ያለው ልክ ይዘውት ገና ከመወለዳቸው እኮ ዘይኖ ሃው ቱ ኦፕሬት እንዴት እንደሚያደርጉት ያውቁታልና ስለዚህ ያንን ስኪል ለክሪኤቲቪቲ እንዲጠቀሙ ለኦፖርቹኒቲ አድርጎ ማቅረብን እንጂ ፈጽሞ መከልከል አይመከርም። ሶ ቴክኖሎጂ ይጠቅማል፣ ቴክኖሎጂ ይጎዳል። ግን እንደ ወላጅ ኃላፊነት እንዳለበት የትውልድ ባላደራ እንደሆነ እንዴት አድርጎ ዲጂታል ሊትሬሲን ለልጆቹ ያስተምር አይ ቲንክ ያ በጣም መሰረታዊ ነው ብዬ ነው የማስበውና ሜቢ እዚህ ጋር ለማንሳት ለምንድነው እሱ እነዛ የሚፈሩት ብለን ቁጭ ካልን በእድሜ ከፋፍሎ ነው። ሙሉ በሙሉ አይከለክሏቸውም። ባይዘይ አሁን ለምሳሌ ለአንድ ስቶሪ ልንገራቸውና ሌሎችን ባልደረቦቻችን እንትን ይበሉ። በሮማኒያ በ2010 ላይ ከአውሮፓ ውስጥ በብዛት ስክሪን በማየት ቶፕ አንደኛ ደረጃ ላይ ሆኑ። የዚህን ጊዜ ስጋት የገባቸው የሮማኒያ ዩኒቨርሲቲ ዶክተሮች ተሰባሰቡና ይህን ነገር ቼክ ልናደርግ ይገባል ሲሉ
ምን አደረጉ? ከ2012 እስከ 2017 ለ5 ዓመታት ጥናት አካሄዱ። ጥናት ሲያካሂዱ ከ0 እስከ 3 ዓመት ባሉት ላይ በቀን በ110 ህጻናት ላይ ነው ይህን ኤክስፐሪመንት የሰሩት። በቀን ለ4 ሰዓት ያህል ስክሪን ላይ ቁጭ ይላሉ። እነዚህ ልጆች ምን ሆኑ ሲባል ይሄ ኦቲዝም ዲስኦርደር ስፔክትረም የምንለው አለ። ቨርቹዋል ሚሉት ነው። አዎ እሱን የሚመስል ቨርቹዋል ኦቲዝም ምን ማለት ነው? አይ ኮንታክት የሌላቸው ነገሮችን የሚደጋግሙ እና ደግሞ ይሄ የንግግር መዘግየት መፍትሄው ሲባል ግርም የሚለኝ ፓርቲ ይሄ ነው። ሪሰርቹ ፋይንዲንጉ ከ2 እስከ 3 ሳምንት ውስጥ ማስራብ ይሉታል እነሱ፣ ከስክሪን ማራቅ ማለት ነው። ሲርቁ ፕሮግረስ አገኙ፣ ለውጥን መጣ። ከ6 እስከ 12 ደግሞ ሙሉ በሙሉ ይሄ የምንወዳቸው ልጆች ሁሉ ተጫዋች፣ ሯጭ የሚያዩ። ስለዚህ ምን ተባለ? ከ0 እስከ 2 ዓመት ላሉት ሙሉ በሙሉ መከልከል። አሁን WHO ብቲ ዩኒሴፍ ብቲ ሪኮመንድ የሚያደርገው አስርቧቸው አዩ ነው። ሶ አንዱ ሳምፕል ይሄ ነውና ምናልባት በዚህ እድሜም ላይ ላሉት እንዶ ብናርቅ፣ ሌሎቹን ግን አናርቅ አይደለም። እንዴት እንደሆነ ደግሞ እስቲ ከሌሎችም ደግሞ ሰማሉ። ለልጆች ስልክ ትሰጫለሽ? እና እንዴት ይሆናል ታዲያ? እንዴት ይሆናል? ቅድም እያወራን ነበር። ስንት ዓመታቸው ነው? 9 ዓመትና 11 ዓመት ወደ 12 እየሄደች ነው ትልቋ። ልክ ቅድም እያወራን ልክ ብዙ ጊዜ ወላጆች በጣም ማደንቃቸው ወላጆች አሉ ከአመጋገብ አንጻር። እኔም ዴኬር ላይም ህጻናቶች ላይም ስለምሰራ ስኳር እኔ ለልጄ አልሰጥም ይላሉ ትንንሽ እድሜ ላይ ያሉትና ልጄ ስኳር ቀምሶ አያውቅም ይላሉ። ከዛ በኋላ ልክ የመጀመሪያ ዴኬር ላይ አንድ ልጅ ልደት ሲከበር ምን ሲል ለመቅመስ ይሞክራሉ አዲስ ነገር ስለሚሆንባቸው። ከዛ ከትንሽ እድሜ በኋላ ደግሞ አልቀመስኩም እንዳይል ለልደት ለበዓል እየተባለ የመቅመስ። አሁን እኔም ልጆቼ ከምግብ አንጻር እንደዛ ነበርና ግን ይሄ ስክሪን ላይ የሆነ እድሜያቸው ላይ የምትሰጫቸው ነገር አለ። ግን አንቺ እዛ መገኘት ስላልቻልሽ አንቺን እንዲተካ ሳይሆን መሆን ያለበት ኢንቴንሽናል መሆን አለብን ነው። እና ጭራሽ ከዚህ ዓለም ላስወጣቸው አልችልም። ግን ደግሞ እኔ ይገኛለሁኝ። አሁን ፎርማል ስራ የጀመርኩት በቋሚ በዚህ አመት ነው። ከዛ በፊት ልጆቼን ኦልሞስት በፓርት ታይም ስራ ሰራለሁ እንጂ ቁጭ ብዬ ነው ያሳደግኳቸው። እና ለኔ ምድል ነውና በጣም ምድል ነው። እና ማለት በተለይ አሁን እንደ አስተማሪም ሆኜ ስለምሰራ ሌሎችም ስራዎች እና ብዙ ስራ አሁን ያስተማሪ ስራ ሞር ከደሞዙ በላይ ቱቶር ቢሰራ በደንብ ያዋጣልና እነሱ ስራዎች አሁን ከ9 ሰዓት በኋላ ከ10 ሰዓት በኋላ ልጆች ከወጡ በኋላ ነውና እኔ ግን ያቺን ሰዓት አልደራደርም። ኢቭን ክላስ መጀመር ማስተር ሴን አሁን ስማር 15 ቀን ነው ዝግ የዘጋ ማለት ክሎዝድ የሆኑ ክላሶች ነበሩና በጣም ነበር በተለይ መጀመሪያው አመት በጣም ፔን የሆነብኝ። ምክንያቱም አልኖርም እኔ ባልኖርኩ ሰዓት ደግሞ ከሰኞ እስከ ዓርብ ስክሪን ጭራሽ አያዩ። ግን እኔ ባልኖርኩ ሰዓት ሚስ የሚያደርጉትን ነገር አውቃለሁ፣ መተው የሚያወሩትን ኮኔክሽኑን አውቃለሁኝና ቀን ላይ ቁጭ ብዬ አሳድጊያቸዋለሁ። ግን እንደ ትሬኒንግ ነው መጀመሪያ ያልሰጠሻቸውን ከዛ ልክ ስዊት ጣፋጩን እንዳስለመድሽው ትሬን እያደረግሻቸው ነው የምትሄጂው። የሚያዩትን ነገር አሁን ስናወራም ነበርና ከቴክኖሎጂ አንጻር ፓረንታል ኮንትሮል ምናምን አለ። እሱን እንኳን ማድረግ ባንችል ልጆቻችንን በሚያዩ ሰዓት ካጠገባችን እንዲሆኑ አሁን ሁሉም የተማረ ወላጅ ስላልሆነ ካጠገብ ሆኖ ምን ያያሉ። ከዛ ዛሬ አሁን ልጄ ስትጠይቀኝ ነበር ትምህርት ተዘግቷል እና ደጋግማ ከትላንት ወዲያ ጀምሮ አንድ ልታየው የምትፈልገው ሾው ነበር እና የቆየ ሾው ነው ግን ይሄን ሾው በፊት ከልክለሽኛል፣ ስለዚህ አሁን ኤጄ ከደረሰ ቼክ አድርጊልኝ ብላ እኔ ስራ ላይ ሆኜ ደጋግማ እየጠየቀችኝ ነበር እኔ አፕሩቭ እስካደርገው ድረስ ማለት ነው። ከዛ አይቼ ቪዲዮውን አየሁት። ከዛ ኮመን ሴንስ ሚዲያ ላይ ቼክ አደረኩት። ኮመን ሴንስ ሚዲያን ደግሞ በሌላ ኮምፔር አደረኩት። ማልወደውን አይቼ ያልወደድ በሱ ቴስት አደረኩትና ጥሩ አስተያየት አልሰጠኝም፣ አላረካኝም። ያንን ኔጌቲቭ ነገር ስላላወጣልኝ ማለት ሌሎች ቼክ ማደርግባቸው ገብቼ ምናምን ነው አንዱን ከለከልኳት፣ አንዱን ፈቀድኩላት። እሱም ግን ሰዓት ሰጥቼ ነው። በቀን ውስጥ ሙሉ ቀን በምትውሉበት ሰዓት 1 ሰዓት ስክሪን ይሄ እንደዚህ አይነት ሙቪዎች ፈቅጄላችኋለሁ። የሚወደው ወንዱ ኳስ ማየት ይፈልጋል ከፋፍዬ ነውና ከተከታተልሽው መምጣት ይችላል። እና ትሬኒንግ ስለሆነ የሆነ ሰዓት ልትከለኪ ትችያለሽ፣ የሆነ ሰዓት ደግሞ
በሰዓት እየገደብሽ ማድረግ ትችያለሽ እና በጣም እያወራሽ ምንድነው ሳስብ የነበረው መጽሐፍ ልጅህን በልጅነት ምረው ይላል እና ይሄ በቃ በጣም ትልቅ እውነት ነው። በራሴም ልጅ አይቼዋለሁ። ጧት ልጄ ቶሎ ትምህርት ቤት እንዲሄድ ወይም ሰርቪስ እንዳይረፍድበት እንደዚህ ስልክ ሰጠዋለሁ እና ነገሩ ደስ አላለኝም እና ከዛሬ ጀምሮ ስልክ የለም ጧት ለምን ማሚ ያለ በቃ አይሰጥህም የምትፈልጋቸው ነገሮች ግን ከትምህርት ቤት ስትመለስ ማታ የተወሰነ ደቂቃ ወስደን አብረን እናያለን። እሺ ብሎ ተቀበለኝ እና ጠየቅኩኝ ራሴን አሃ ይሄ ነገር ሌላም ነገር ላይ እንደዚህ ነው ማለት ነው። ሌላ ምናስለምዳቸው መልካም ነገሮች ላይ ምናሳያቸው መልካም ነገሮች ላይ ቁርጥ ስናደርግ አቋም ሲኖረን ኮስተር እንዳለን ሲያውቁ እንደዚህ ነው ወይ የሚረዱት ብዬ አሰብኩኝ። መምህር ከወላጆች ጋር በጣም የመገናኘት እድል አለው እና እኔ የዘንድሮ ወላጅ በጣም ያሳዝነኛል። በብዙ መንገድ ያሳዝነኛል። የዘንድሮ ወላጅ ምን አይነት የዘንድሮ ወላጅ ቆሎ እየበላን እንሰማታለን። በጣም ምስኪን ነው። አዎ አንድ ታላቅ ጸሐፊ ምን አለ የኛ ሀገር ጸሐፊ ነው። እሺ ምስኪን እኛ በጣም አሳዛኝ ጀነሬሽን ነን አለ። አዎ ምክንያቱም እኛ ባደግንበት ጊዜ ቤት ውስጥ ዋና አባት እናት ነበረ። ጥሩ ምግብ ጥሩ ክብር የሚሰጠው ለሱ ነው። ተነስተን እንቀበላለን፣ እግራቸውን እናጥባለን። የወጡ ዋናው ነገር ለነሱ ነው፣ እነሱ ነበሩ። ከዛ እኛም አድገን ደግሞ ወላጅን ሆነና እሱ ይደርሰናል ብለን ጠብቀን ወላጅ ስንሆን ተቀየረ። የለም ልጅ ሆነ። ዋናው የገቢው ብዙ ነገር ኢንቨስት የሚደረገው ልጆች ላይ ነው። በልቷል ወይ ጠጥቷል ወይ ለብሷል ወይ ንጉሱ ዋናው ክብሩ እሱ ሆነና ከበፊቱም ከዚህኛውም ሳናገኝ ቀደን ትውልዶች ነን አለና እንደዚህ ነው የዘንድሮ ወላጅ። አዎ ታያሳዝናል። ሚስ ያደረገ በእውነት በጣም ነው የሚያሳዝነው። ግን አት ዘ ሴም ታይም ደግሞ ወደን ፈቅደን ነው ይሄን ያደረግነው። ዘመኑ ነው ብለን ስልጣኔ ነው ብለን ፈቅደን ነው ያደረግነውና ተወስዶብን አይደል፣ ሰተናቸው ነው። ምክንያቱም ትንንሽ ልጆች ናቸው፣ አቅም ያላቸው ይሄ ይገባኛል የሚሉ አይደሉም። ልጄ ይገባዋል ብለን ያደረግነውና እንትኑን ማመጣጠን የኛ ድርሻ ነው። እምለው ነገር የሚሰማ ወላጅ መሆን አለብኝ ብሎ ማለት እማዘው ነገር ያወጣውት የሚከበር ወላጅ መሆን አለብኝ። ብሬ ብዙ ጊዜ ይላል ኮንሲስተንሲ ይጠይቃል ወላጅነት። የሆነ ቀን ብድግ ብለን ከዛሬ ጀምሮ የምንለው ነገር አይደለም። ቀስ በቀስ ትንሽ በትንሽ ግን ሁል ጊዜ የሚደረግ ነው። ቅድም እያወራን ነበር ያለች ነበር እና እውነት እንደዛ አይደለም እንትናችን በጣም ምንኖረው የምናደርገው ነገር ወላጅነት ስትወልጂ ነው ወላጅ የምትሆኚው። ከዛ በፊት ልምዱ የለም። ከዛ በፊት ልምዱ የለሽም። ከዛ ደግሞ አልፎ አልፎ አይደለም፣ እንደ ስራ አይደለም። ቆይ ዛሬ አልመጣም አስፈቅጄ የምትዩ ነገር አይደለም። የሁል ጊዜ ጉዳይ ነው። ኢንቴንሽናል መሆን በጣም ነው የሚጠይቀው። ኢንቴንሽናል የሚኖር ነገር ነው። ከዛ በፊት እንደፈለግን ልንኖር እንችል ይሆናል። ልጅ ከወለድን በኋላ ግን እኔ እንደዚህ አይነት ሰው ነኝ፣ እኔ የምኖረው ነገር ልጄ ላይ ይመጣል። እማደርገውን ነው የሚያደርገው፣ እማላደርገውን ፊታቸው የምናወራው፣ ፊታቸው የምናደርገው፣ የምንከለክለው፣ የምንፈቅደው ነገር ባህሪያቸውን፣ አስተሳሰባቸውን፣ ማንነታቸውን የሚቀርጽ ነገር ነውና ወደን ፈቅደን ነው ስልጣን ያስረከብነው። ብቻ ባጭሩ አንድ ወላጅ ምን አለኝ፣ በጣም ማህሌት ልጁን የሚፈራ ወላጅ እኮ እየመጣ ነው አለ። ተቀያይሮ ቦታ በቃ ሽንቅቅ የሚል ወላጅ፣ ኃይል ያለው ስልጣን ያለው እንደዛ ሳይሆን በቃ ሚል እና ይሄ በጣም ያሳዝናል አለኝ። ብሬ ስለ መጽሐፍህ ንገረኝ። መጽሐፌ ክቡር ልጆች ትባላለች። ሲያምር ርዕሱ ሲያምር። በዋናነት ማዕከል የሚያደርገው የልጆች ስነ ልቦናንና የስሜት ስብራትን ለመጠገን የሚረዱ መሰረታዊ ሀሳቦች ያለበት ነው። እኔ ምን ብዬ አምናለሁ፣ ያከበርነው ልጅ ነገ ያከብረናል። አሁን ትልቅ ሰው ሲመጣ ብድግ ብለን እንቀበላለን። ልጆችን ብድግ ብለን እንቀበል አይደለም፣ ግን በነሱ ሌቨል በነሱ ጫማ ሆነን ነገሮችን እንረዳቸው፣ ጆሮ እንስጣቸው፣ እናዳምጣቸው፣ እንደው የልብ ጓደኛ እንሆናቸው። ስፍራ ስንሰጣቸው ዋጋ እንዳላቸው ያውቃሉ። ነገ ዲጂታል ሚዲያ ላይም ወይ ደግሞ ሰፈር ውስጥ በፒር ፕሬጀርም ተጎትተው አፕሩቫል አዲክሽን በቃ ሰንበዲ ሲለኝ ነው ሳይሆን በቃ ቫልዩ የሚያደርገኝ ዋጋ የሚሰጠኝ ቤተሰብ አለኝ ሲል አንድ ስነ ልቦናቸው ይገነባል።
የነገ ፍሬያማ ልጆችም ናቸው ለራሳቸውም ለሀገርም። ስለዚህ እቺ ትንሿ ቤተሰብ የምንላት ጣፋጭ ነች። በተለይ ለልጆች ይሄ የለችም ይሄ ሴፍ ዞን የምንላት በቃ። ስለዚህ እሱ ላይ ነውና ውጭ እንኳን ችግር ደርሶባቸው ሲመጡ ሲምፕል ሀግ እንኳን ቀለል ያደርግላቸዋል። 7 ሰከንድ ቀፈው ይላል ሳይንሱ። ከዛ የሆነ ቀን እኮ እሱን አይፈልጉም። እውነት አስራዎቹ እድሜ ሲገቡ እኮ ወደ አለመፈለግ ነው የሚሄዱት። አጭር ነው ጊዜው። እውነት ሶ ይሄ ነው እንግዲህ ጠቅላላ ነገሩ። ሶ ምን ቻሌንጅ አለባቸው በስነ ልቦና ስሜት ስብራታቸው ምን ይመስላል? ምን ስናደርግ ደግሞ እንደው እነሱን ሆሊስቲክ በሆነ መንገድ ልናሳድጋቸው እንችላለን? እንዶችን ብጠቅስ ደስ ይለኛል። እንደ አለን የራሳችን ትራዲሽን የኳሊቲ ታይም የምንላታለች ብዙ ኖቲስ የማናረጋት ግን በልጆች እድገት ላይ ተአምራዊ ለውጥን ያመጣል ይላል። ምን አይነት ነው? በአሜሪካ ጥናት ተጠና። አሁን ለምሳሌ ያህል እኔ ጧት ወጥቼ ማታ ነው የምገባው። እሺ ቀኑን ሙሉ ስራ ላይ ነኝ። ልጅ ትምህርት ቤት ነው የሚውለው። ስገባ ግን የማገኛት አጭር ጊዜ ማለት ነች። ረጅም ሳይሆን አጭር ጊዜ ግን ጣፋጭ። ያቺ ስትሆን ኤሌክትሮኒክስን ወደዛ ገሸሽ ያደርጋለሁ። አይ ቱ አይ ኮኔክሽን አለኝ። ልጄ የዋለውን መታ ትነግረኛለች። ሩት ትባላለች። በጣም ቆንጅዬ ልጅ አለችኝ። ስንት አመቷ? አሁን 14 አዎ ትልቅ ደርሳለች። ሶ መታ ትነግረኛለች። ረጅም አይደለም ጀስት 5 ደቂቃ። እነሱ ያጠኑት አሜሪካ ውስጥ 37 ደቂቃ አሜሪካውያን ኳሊቲ ታይም ያሳልፋሉ ይላል። እኛ ግን 5 ደቂቃ ብንለው እንደው ባይመችን እንኳን በስልክም ኖቲስ ብናደርጋቸው ሪሊፍን ያገኛሉ። በስነ ልቦናት ያለች በስሜታቸው ያለች ኢቭን አካላዊ አብረን ሁሉ ስንተሻሽ መተው የውስጣቸውን የማውራት እድል መድረክ ይፈጥርላቸዋልና ልጆቻችን ሸክም አለባቸው። ሸክማቸውን ይተንፍሱ እኛ ጋር ያኔን ወዳጅነታችን የሚጠናከረው ነው። ይሄ ነው አጠቃላይ ሴንሱ። በጣም ክረምት መጣ እና ደስ ይላል። አሁን እሰይ ልጆች ያደጉልኝ እኮ ወደሚቀጥለው ክፍል አለፉልኝ ውጤታቸው ምንም ሆነ ምን እንደዚህ አይነት ስሜት ሁሉም ወላጅ ልብ ውስጥ አለ። ግን አሁን ደግሞ ወላጅና ልጅ እንዲህ አይን ላይን ሊተያይ ነው ብዙ ሰዓት እና እንዲህ ያሉ ጊዜያቶች ላይ እናውራ እስኪ። አንድ ነው የምሰራው ሆም ካምፕ የሚል ግሩፕ አለኝ ቴሌግራም ላይ። ድሮ በጣም ሰመር ካምፖች አዘጋጅ ነበር። ሰመር ሳይሆን የክረምት ፕሮግራሞች አዘጋጅ ነበር ከኮሮና በፊትም ጀምሮና ምንድነው ሆም ካምፕ ግን ያልኩበት ቤተሰብ ቤቱ ሆኖ የተለያየ ስኪል ኖሮት ለምሳሌ ሹራብ ስራ ምንድነው ጨሌዎች አሉ የተለያዩ ብቻ ከእጅጋ የሚያያዙ በተለይ ለህፃናቶቹ ፋይን ሞተር ስኪል የሚያሰሯቸው ማለት ነውና ብዙ ጊዜ እኔ የክረምት ፕሮግራም ሳዘጋጅ ከትምህርት ቤቶች ጋር የሚመጡት መክፈል የሚችሉ ሰፈራቸውን ያከባቢ ቅርብ የሆኑ አሁን ብዙ አሉ የክረምት ፕሮግራሞች ግን መርጠው ሙሉ ቀን ልጆች በተለይ ስራ የሚውሉ እናቶች ማለት ነው ስራ የማይውሉም ሆኖ ግን ቤትም ቢሆኑ ስለሚፈሩ ልጆቻችን ወደዛ እንላክ ይላሉ። ግን ብዙ ጊዜ አሁን እኔ ከምሰራባቸው ትምህርት ቤቶች ጋር ቅርብ የማይሆኑ ወላጆች ቤታቸው ልጆች አሏቸው ከአያቶቻቸው ጋር ሊሆኑ ይችላሉ ከራሳቸው ጋር ሊሆኑ ይችላሉና ከአባትም ጋር ሊሆኑ ይችላሉና ብዙዎቹ ስኪሉ አላቸው። ሹራብ ስንሰራ ያደግነው ጥልፍ ስንጠልፍና ያንን እንዲያደርጉ የተለያዩ ቪዲዮችን ሼር ማድረግበት ነው። ቴሌግራም ላይ በነፃ ነው ፕሮግራሙ። ሼር አደርጋለሁ በየክረምቱ ማለት ነውና እኔ አሁን ሹራብ ስራ የተማርኩት ክረምት ትምህርት አስተምር ነው። ልጆችም አንድ ወንድ ልጅ ነው እንደሚያስተማረኝ ተማሪ ማለት ነው የሃይ ስኩል ተማሪና ጫማ ላይ ሁሉ ነው ኪሮሽ የሚሰራውና የእጅ የሆኑ ሙያዎችን አብረናቸው ብንሰራ ጊዜ ብናሳልፍ አብረናቸው ብናወራቸው ከባድ ነው ለኛም ጊዜ ብዙ ጊዜ ቢዚ ስለሆነ ወላጅ እኛን የሚያሳደጉ ወላጆች እኔ አሁን ስራ የምትሰራ እናት ስለነበረች ያን ጊዜ ስላልተማርኩት ለልጆቼ ለማድረግ ጊዜ መውሰድ አለብኝ ራሴን ማስተማር አለብኝ። ስለዚህ የሆነ ግን የተወሰነ ሰዓቶቻችንን ብንሰጣቸው ትላንት አሁን እኔ ልጅ እየጠለፈች ነበር በመወጠሪያው ይሄ ክቡ አድርጋ ጥልፍ አልተማረችም። ለመጀመሪያ ጊዜ ራሷ ዩቲዩብ ከፍታ ነው የተማረችውና አበባ ሲሰራ የነበረው ማለት ነውና ወደ ኋላ ቴክኖሎጂው ቢሄድ ረቆ የሆነ ሰዓት ላይ ወደ ኋላ መመለሱ አይቀርም እና አሁን የዱባይንም ያያየሁ ነበርና በ2040 ላይ ፕላን ያደረጉትን ፕላኖች ያያየሁኝ 60% ግሪን ነው
ለማድረግ ያሰቡት ፕላኑ ላይ ማለት ነውና ወደ ተፈጥሮ መመለስ ስላለብንና ያንን ንጹህ አየር ሰው ወክ የሚያደርግበትን ምንድነው ሳይክል የሚነዳበትን እሱን ነው ያመቻቹ ያሉትና ስንመለስ ወደ ናቹራል ነገር ነው መመለስ የምንፈልገው። የፈረንጅ እንቁላል ከምንበላ ያበሻውን እንቁላል ጨምረን መግዛት ይሻለናልና ወደሱ መመለሳችን ስለማይቀር ልጆቻችን ማስተማር አለብን። ጥልፍ መጥለፉን፣ ሸክላ መስራቱን፣ ሌሎች ነገሮችን ወደ ናቹራል ነገር አታክልት መትከሉንም ሳይቀር ሰው ማርስ ላይ ወጣ ብሎኛል አንድ ሰው። በቃ ሄዶ ሰው ማርስ ላይ ወጣ ማለት አሁን ወደ መሬት ተመልሶ በባዶ እግሩ መሄድ ነው የሚጀምረው አለ። የወላጆችን አነሳን። ክረምት ለልጆች ምናቸው ምን ይመስልሻል? ምናቸው ነው? የደስታቸው ጊዜ ነው። በጣም ነው የሚደሰቱት። ከምንድን ነው የሚደሰቱት? በየቀኑ አንድ እንደ ስራ ነው ለልጆች ትምህርት ማለት በቃ ስራቸው ነው። ጧት ይነሳሉ፣ ይዘጋጃሉ፣ ያጠናሉ፣ ያነባሉ። እንደ ሰራተኛ ነገ የምትሰሪውን ነገር ታውቂያለሽ። ለተማሪ ግን የሚያውቀው ፕሮግራሙን ነው እንጂ ምን እንደሚማር አያውቅም። ምን አዲስ ነገር ደግሞ ተምሮ እንደሚመጣና ስራ ነው በቃ ያውም ሰርፕራይዝ የሞላው ብዙ አዳዲስ ነገሮች ያሉበት ስራ ነው። ያዝናናቸዋል፣ ይወዱታል፣ ጓደኞች ያገኛሉ። የራሱ የሆነ ቻሌንጅ አለው፣ እንደዛ አለው። ክረምት ሲሆን ግን ይሄ ቅድም እንዳለው ወደ ምቾታቸው፣ ወደ ቤተሰቦቻቸው ነገ ደግሞ ተነስቼ የቤት ስራ እሰራለሁ፣ አሳይመንት ደግሞ አስረክባለሁ፣ ሚስ ምን ትለኝ ይሆን የሌለበት ልጫወት ሲባል ተጫወት የሚባልበት በቃ እስከዚህ እንትኑ ሰዓት በቃ አሁን መሽቷል ግባ ታጠብና የማይባልበት በጣም የምቾት ጊዜ ነው። የሚወዱት የሚዝናኑበት ጊዜ ነው። በጣም ነው የሚደሰቱት። ስለዚህ አይምሯቸው በጣም ነፃና ለም ስለሆነ አሪፍ ነገር ብንዘራ በቃ አይደለ መልካሙ መሬት ላይ እንደወደቀው ዘር ነው የሚሆነው ማለት ነው። አዎ ይሄንን ማሰብ በጣም ጥሩ ይመስለኛል። በጣም ከዚህ ጋር ያይዘን ምን ማሰብ አለብን? ለ10 ወር ነው አይደል ትምህርት የሚኖረን። ስትሬች ሲያደርግ ነበር አይምሮአቸው፣ ሲያስብ ነበር፣ ሲሰራ ነበር። አይምሮ ልክ እንደ ሰውነት ነው ስፖርት እንደሚሰራው እንደሚለማመደው ማለት ነው። ሶ ጠንክሯል፣ በርትቷል። ለ2 ወር ግን ጸጥ ብሎ መቀመጥ የለበትም። በጣም ስፖርት ሲሰራ የነበረ ሰው ቢቀመጥ ያዳበረው ነገር የሚመለስ ነው። እንደገና እንትን ያደርጋል፣ ያጣዋል። ያነ ብዙ ጊዜ መስከረም ላይ እንቸገራለን። የሚያውቁትን ረስተው ይመጣሉ። እንዴ ልጄ እኮ እንትን ይችላል እንዴት። የመጀመሪያ ፈተናዎች በጣም ከባድ ናቸው። ሴትል አድርጓል ወይ ራሱ እንደ አዲስ ነው የምንሰራው። ሪፖርት እናዘጋጃለን። የሚቀጥለው ክፍል ላይ በደንብ ፈተናውን አልፏል ግን ምንላቸው ልጆች ይኖራሉ። ክረምት የረፍት ጊዜ ነው ማለት ምንም የማይሰራበት ጊዜ ነው ማለት አይደለም። ሌላ ክህሎት ምን ሰራበት ነው። አዎ በአዝናኝ መንገድ ፎርማል ከሆነው በቃ መስመር ከተሰመረለት ጧት ሂሳብ ተምረ ከሰዓት እንግሊዝኛ ተምረ ከዛ ከሚባለው ነገር ወጥቶ ግን ያንኑ ነገር ማድረግ የሚቻልበት እየተጫወትን የምናሳልፍበት ግን መሰራት ያለበት ጊዜ ነው። ካለ ስራ መቀመጥ ልክ አይደለም ለአይምሮ። ለማንኛውም ነገር እንደሱ ልክ አይደለም ማለት እየሰራ ከቆየ በኋላ ድንገት ጸጥ ሲል ምን አገኘው ነው የሚለው አይምሮ ራሱ። የት ሄዱ እነዚህ ሰዎች? መዝናናት በሞላበት መንገድ እሱን ነገር መቀጠል አግባብ ነው። ካልበዚያ መስከረም ላይ ይቸገራሉ፣ ብዙ ልጆች ይቸገራሉ። አዎ በእርግጠኝነት የምናገረው አንድ ነገር ሁሉም ወላጅ ለልጁ ጥሩ ነው ምኞቱ። ምንም የአይምሮ ጤናው ደህና የሆነ ሰው ማለት ነው። ግን የጥበብ እጥረት አለብን። የእውቀት አይደለም ኖሌጅ የሚባለው ሳይሆን ይሄ ዊዝደም የሚባለው። የዚህ ዘመን ወላጅ ምንድነው የሚያስፈልገው? ምንድነው የሚያስፈልገው? ልጁን ብዙ ሺህ ብር እየከፈለ ትምህርት ቤት ይልካል። የብዙ ሺህ ብር ጫማ እንገዛለን። ምሳቃቸው ላይ እንጨነቅ፣ ልብሳቸው ያሳስበናል፣ ጸጉር ቁርጣቸው ያሳስበናል አይደለም? ግን ይሄ ብቻውን ልጅ ይሰራል? እኔ በግሌ ምናምን አለው ልጆች እኛን ይፈልጉናል። የኛ ፕሬዘንስ ፓወር አለው እና ይሄ ክረምቱ ራሱ አሁን አንድ መልካም እድል ይዞ መጣ የምለው ይሄንን ነው። እንድንፈራው ሳይሆን እንዲሁም ኢንተርቴን እንድናደርገው ተስፋ እንዳለ እንድናይ ልጆቻችን ቅድም እንዳልሽው ምግብ እናቀርባለን ለጤናቸው ለምናቸው እንደምናደርግ ሁሉ እኛንም በዋናነት ይፈልጉናል። እኛም ለነሱ እናስፈልጋቸዋለን። ሶ ይሄ አንዳንዴ ምን ይሆናል እቤት ውስጥ አብረን ቁጭ ብለን በአካል ቁጭ ብለን በስሜት ላንተሳሰር እንችላለን። አንዳንዴ እኮ አለ እኮ በጣም አንድ የፎቶዎች ሁሉ አሉ። ባለቤቱ በጣም እንደዚህ ያዝና ወንድየው ቁጭ ብሎ ስፖርት በቃ በፓሽን ሊያይ ሁሉ ይችላል።
ስለዚህ አልተናበብንም። አሁንም ከልጆቻችን ጋር ሞር ልንተዋወቅ አንዳንዴ አንድ ቤት አለን ማለት ሙሉ በሙሉ ተዋውቀናል አይደል? ሶ እሱን ኦፖርቹኒቲ ይዞልን ይመጣል። ያ ደግሞ ምን ያደርጋል? ባይ ዘ ዌይ ይሄ ሜሞራብል ታይምስ የሚሉት አለ። በቃ መቼም የማትረሺው እኛ ተራ ብለን የምንለው ለልጆች ደግሞ አንዳንዴ ልጄ ታጫውተኛለች በዚህ እድሜ እኮ ይሄንን የነገርከኝ ምናምን ትለኛል። እኔ ኦልሬዲ ረስቼዋለሁ። ለሷ ግን ታትሟል። ዛዘ ፖይንት ይሄንን እድል ኦፖርቹኒቲ ይዞልን የመጣው ፈን ታይም የምንለው ተራ ፈን ብቻ አይደለም። በህይወታችን የምንዘራው ባይዞ የዘራነው የምናጭለው። ስለዚህ በዛ አብሮነት ጊዜ የምንዘራበት ኦፖርቹኒቲ ነው። ምን እንዝራ የሚለው ግን ጥበብ ይፈልጋል። አሁን እቺ ነች ፖይንቷ። እንግዲህ ኢንቴንሽናል ፓረንቲንግ አሁን ዝግጅት ይፈልጋል። ከማን እንደ ወላጅ ኃላፊነት አለ። ዊ አር ስቲዋርድስ እኮ ባላደራ ነን። ባላደራ አሁን እኔ የልጄ እኮ እንደ ንብረት አይደለም ማለት እኔም ራሱ የኔ እኮ አይደለም። እኔም እሷም የፈጣሪ ነን። ግን ባላደራ ስንባል ግን ወላጅ ምን ማድረግ አለበት? አንደኛ ኢንቴንሽናሊ አቅዶ እቺን 2 ወር ቤት ባፈራው የግድ እንደዚህ ሌክቸሪስ ነገር አያስፈልገንም። ግን ለልጄ ቢያንስ በዚህ ጊዜ ይገኝለታል። ይሄን ስኪል ዴቨሎፕ ያደርግ አሉ። አሁን የኮሙኒኬሽን ስኪል ሶሻል ቅድም ስትይ ነበር። ቤተ ዘመድ ማስጎብኘት ቀላል አይደለም። ላይብረሪዎች መውሰድ ይሄ ማዕከላቶች አሉ። ደግሞ ይሄ ቱሪስት ማዕከሎች እዚሁ አዲስ አበባ ውስጥ ያለው ክፍለ ሀገርም ካለ በዛው አካባቢ አብሮ ወክ መብላት ቀላል ይመስላል። አንዳንዴ ካፌ ልናጫውት ሄደን የሚያጫውትልን እኮ ጎረቤት ያለው ነው፣ ሌላ ወንበር ላይ ያለው ነው። ስለዚህ ኮኔክት የምናደርግበት ኦፖርቹኒቲ ስለሆነ እንደው ይሄንን የተለያየ ዳይቨርስ ስለሆነ ክህሎትን እንዲያዳብሩ መልካም እድል ነው ብዬ አስባለሁ። በጣም አንድ ሌላ ማናስተውለው ግን ደግሞ በጣም ትልቅ ነገር ብዬ ማስበው ቤተሰብ ውስጥ ያለ ማንኛውም እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት በልጆች ላይ ተመሳሳይ አቋም መያዝ። ለምሳሌ እናት ስልክ ትሰጣለች፣ አባት ይከለክላል። አጎት ወይ እህት ወይ ታላቅ ወንድምና ብሎ የሆነ ነገር ያሳያል። ይሄ በጣም አደገኛ ይመስለኛል። ስለዚህ በልጆቻችን ዙሪያ ተመሳሳይ ቋንቋን ስለመናገር ብናወራ ጥሩ ነው። ከሁለታችሁ መስማት ፈልጋለሁ። በጣም ወሳኝ ነገር ነው። ቅድም እንዳልነው አንድ አይነት ነገር ማድረግ ያልሽ ነበረ። ለልጁ መጥፎ የሚመኝል ሁሉም ወላጅ ሞቶ ልጁን የሚያድን ቢሆን በደስታ ያደርገዋል። ልጅሽ ኩላሊት ቢያስፈልገው ሁለቴ አታስቢ። የሆነ ነገር ያስፈልገዋል አይደለም፣ ሌላ ያስፈልገው አይደለም። መኖርሽ የሚቀጥልበት እኮ አይደለም። ሰተሹ አንቺ መኖር ብታቆሚ እንኳን ይኑር እንጂ ብለሽ የምታደርጊው ነው። ስልክ ምን አለው ታዲያ? ገንዘብ ምን አለው ታዲያ? ስኳር ምን አለው ታዲያ? አይደል? እሱን ከልክለን ልጆቻችንን የምናኖር ከሆነ ህይወታቸው የሚቀጥል ከሆነ የተሻለ የሚሆን ከሆነ አንድ እኔና አንቺ ተስማምተን ልጁ የተሻለ ህይወት የሚኖረው ከሆነ ምን አለ? እኔ የተሻለ ወደዋለሁ የማለት ጉዳይ አይደለም። እኔን ይወደኛል የማለት ጉዳይ አይደለም። ለልጁ ይጠቅመዋል ወይ? ህይወቱ ላይ የሚጠቅመው ነገር አለ፣ የሚጨምርለት ነገር አለ የማለት ጉዳይ ነው። ውድድር አይደለም። ልጅ የማሳደግ ጉዳይ በእናትና በአባት መካከል እኔ እየጠቀምኩት አንቺ እየጎዳሹ አይነት ነገር አይደለም። ልጁ ግን ይጠቅመዋል። እሱ ላይ ነው ማውራት ያለብን። እኔ ለልጄ በጣም እያሰብኩ አንተ ግን አይደለም። የኛ አይደል? የሁለታችን አይደል? አደራችን አይደል? ቅድም እንደተባባል ነው አደራችንን በትክክል እንወጣ። የምንመሰገንበት ይሁን ነገ ስናየው እሰይ እንኳን እሱን አደረግን የምንልበት ይሁን አይደለም? ይጠቅመዋል። ስልክ ብንሰጠው፣ ገንዘብ ብንሰጠው፣ ይዘነው ብንወጣ፣ ጊዜ ብናሳልፍ ይጠቅመዋል። የሚበጅ ነገር ነው አሁን እያደረግን። ያሁን ብቻ አይደለም አይደል? ልጅ ማሳደግ እኮ የዛሬ ብቻ የዛሬ መሳቁ አይደለም። ዛሬ አልቅሶ ነገ ጤነኛ ቢሆን፣ ዛሬ ደብሮት ነገ ግን ትክክለኛ አስተሳሰብ ቢኖረው አዋጭ። ስለዚህ ያዋጣል ወይ ነው? በጣም ኢንቨስትመንት ነው። አዎ ኢንቨስትመንት ነው። ጊዜ እንስጠው ለልጃችን፣ ኢንቨስት እያደረግን ነው። የሚያስፈልገውን ትምህርት ቤት እንውሰደው እኮ ኢንቨስትመንት አይደል? ይሄ ሁሉ ገንዘብ ወጥቶበት ይሄ ሁሉ ነገር ለምንድን ነው እስከ ማታ ድረስ ወላጆች የሚያመሹት ስራቸው ላይ? ለምንድን ነው መልኳ እስኪቀየር ድረስ እሳት ላይ ቁጭ ብላ የምታበስለውና ጤነኛ ምግብ እንዲበላና ጤነኛ እንዲሆን አይደል? በጣም እውነት ነው። መጠየቅ በጣም ጥሩ ነው። እሺ እኔ ቅድም እየመጣው መንገድ ላይ በቆሎ ገዛውና ከዛ ሳልፍ ይሸታል ቺፕስ እና ለምንድን ነው በቆሎ የገዛሁት ቺፕስ ያልገዛሁት አልኩኝና ልጆቼን ሁሉ ይላቸዋለሁ የመንገድ ላይ ቺፕስ አንበላ ማንበላቸው ነገሮች አሉና እኔም የማላረገው እነሱ እንዳያረጉ እያስለመድኳቸው ያለውት ነገርና ገና ከልጅነት
ሁሉ ጊዜ ይሄን አናደርግም እንደ ቤተሰብ እኔ ያለኝ አቋም ይሄን ነውና ሁሉ ያሰብኩኝ እየመጣሁ ምንድነው ያልኩት እኔ ራሴን ትሬን ስላደረኩኝ ይሄንን ብበላ ኮንሲኩዌንሱን ስለማቀው ሰውነቴ ላይ ማየውን ጤንነቴን ማስበውን እሱን ባንድ ጊዜ አላመጣሁትም ድሮ በእነሱ እድሜ ገንዘብ ኖሮ አይደለም በቃ ለምኜም ቢሆን ቢደረግልኝ ደስ ይለኛልና ግን ራሴን ትሬን ስላደረኩኝ ምበላውን ሁሉ መርጣለሁ ማለት ነው ልጆቻችንም ገና ከትንሽነት አሁን ቀደም ያልኩት ከስኳር አላበላም ልጄን ሲል ቀስ ይያለ የለመደ እንደሚመጣው ማለት ነው የሚመርጡትን ምርጫ ምናበላቸው እንደምንጠነቀቀው የሚያዩትን ነገር እያንዳንዱን ነገር ማለት ነው ትሬን ማድረግ እንችላለን እና ባንድ ጊዜ የሚመጣ አይደለም ልክ አሁን አንድ ጊዜ አያለሁኝ እኛም እንቸገራለን እኛ ስልክ እየተጠቀምን አሁን አቁም እንላለን ልክ አሁን መንገድ ላይ ቺፕስ እየበላች አብራ እንደምታበላ አሁን የመንገድ ላይ ቺፕሱን ጉዳይ ሳይሆን ለኔ የኔ አቋም ስለሆነ ነው ግን የሆነ ነገር ስንከለክል ግን ያቺ ሴት ለምሳሌ ስኳር ይዞሻል የሆነ ነገር አርገ ይሄን አቁሚ ብትባል ራሷን ለማቆም ብትሞክር ልጁ ግን ኦሬዲ አዲክትድ ነው ስለዚህ የሆነ ሰዓት ላይ ስንነቃ እኛ ራሳችንን ኮንትሮል ማድረግ እየቻልን ልጁ ግን ኦሬዲ እዛ ውስጥ ነው ስለዚህ ካሁኑ በትንሹ ራሳችን ወደ ኋላ ተመልሰን ይሄ ነገር ምን ያመጣል እና ብዙ ጊዜ የሚመስለን እኔ ሁሌ ልጆቼን አሁን እንዳልጮህባቸው የሆነ ነገር እንዳላረግ ራሴን ምገታበት መንገድ ምንድነው ልጆቼ ትልቅ ልጆች ቢሆኑ ጓደኞቻችንን አሁን ማንናገርበት መንገድ አለ አይደለ ወይ ከኛ እኩል ይሆኑ ወይ ከኛ በላይ ይሆኑ ሰዎችን ማንናገርበት ማንደርስበት ነገር አለና ልጆቼ ትልቅ ቢሆኑ በዚህ ወይ አዋራቸዋለሁ ወይ ልጆቼ ትልቅ ቢሆኑ ውሳኔ እንዲወስኑ ምን አድርጌ ልረዳቸው እችላለሁ ስለዚህ ወደፊት ምን ይሆናሉ ብቻ ሳይሆን አሁን ይሄንን ቢያደርጉ ምን ያክል አዲክትድ ይሆናሉ እኔ ላይ ቢደርሱ ምን ይወስናሉ ሚላውን ካሁኑ ፖዝ አድርገን ልጆቻችንን ልክ ትልቅ ሪስፖንሲቢሊቲ እንዳላችሁ ሲያድጉ የሆነ ነገር እንደሚሆኑ ሳይሆን አሁን የሀገር መሪ አሁን ብዙ ነገር ማስተዳደር የሚችሉ አሁን እንደዛ ማሰብ ከቻለ ማይሆን ጃን ካንሰጣቸው እንጠነቀቅላቸዋለን ካሁኑ ጥበብ እናስተምራቸዋለን ብዬ አምናለሁ ዶክተር ሰላም ምን ትላለች ታውቋታላችሁ ካይሮፕራክተር እና ልጆቼን እንደዚህ በዚህ ልክ ነው ማለት በተለይ አስራዎቹ እድሜ ላይ ያሉ እንደዚህ ያሉ ከሚያጓሩኝ ተንበርክኬ እንደዚህ ነውና በቃ ካንተ በፊት አስራዎቹ እድሜ ላይ ያለ ልጅ አሳድጌ አላቅም በጣም አንጀት የሚበላ ንግግር ነው የመጀመሪያ ነህ እና አብረን ነው የምንማረው አንተም እንደዛ እና አንዳንዱ ነገር እንደዚህ በልካቸው መሆን አለበት አንዳንድ ወላጆች ልጆችን ስነ ስርዓት ማስተማር ለምሳሌ ስልክ አጠቃቀም የምግብ አመጋገብ እንደዚህ ያሉ ነገሮችን ልጆችን እንደመጨቆን አድርገው ይወስዳሉ ምንድነው ይወቅ እንጂ ይኑረው እንጂ እድል ምንድነው ገና ካሁኑ እንደዚህ ማድረግ እኔ ብዙ አስተያየቶች እንደሱ ደርሰዋችሁ ያውቃል አይ ቲንክ ይሄ ነው እንግዲህ የዚህም ፕሮግራም ራሱ ዋናው ዓላማ ብዬ የማስበውና ልጆቻችንን ክህሎት ማስታጠቅ አንዱ የወላጅ ኃላፊነት ነው እንደውም አማካሪዎች ምን ይላሉ ልጅ ፊት ያለውን ድንጋይ አታንሳለት ድንጋይ እንዳለ ብቻ ነገረው ከፈለገ ልጁ በላዩ ላይ ይዝላል ከፈለገ ዞሮ ይሂድ እግዚአብሔር ልጆችን ባርኮን የሰጠን ክሪኤቲቪቲ አላቸው ግን እንዴት መጠቀም እንዳለባቸው ፕላትፎርሙን እንዘረጋላቸው ነው ባይ ዘ ዌይ የልጆቻችንን አሁን ዲጂታል አጠቃቀም ጋር አሁን ካነሳሹ ጋር ተያይዞ ስትራግላቸውን እንድናቅላቸው ነው ያኔ ማሰልጠን እንዳለብን እናቃለን አንድ ምሳሌ ልጥቀስልሽ ለምንድነው ልጆች አዲክትድ የሚሆኑት አይደለም ልጆች እኔ ተፈተንኩ ባይ ዘ ዌይ እና አሰስመንት አለ የአዲክሽን አሰስመንት ማለት ነው ከዛ ወደኩ you are addicted አለ ልጄን ጠራዋትና ልጄ እስቲ ይሄን አሰስመንት እንሙላ አልኳት በቆሎ መጣለ ደብ እናመሰግናለን እግዚአብሔር ይስጥልን እኔን ወንድሜ እናመሰግናለን የተመረቀው መጥቷል ያዝብሬ ልጄ መጥቼ ነው እንዴት ደስ ይላል አመሰግናለሁ እኔ ይዣለሁ ከደረሳቸው ስጣቸው ደግሞ ደስ ሲል እናመሰግናለን እሺ እኔም ወደኩ እሷም ወደቀች ባባ
ቤተሰቡ ጠቅላላ ሱሰኛው ተገኘ። ይሄ ነገር ዝም ብሎ ነው አለች። ከዛ ሌላ አሰስመንት አመጣውና እንደዚሁ ቼክ ስንደረግ አሁንም ፌል አደረግን። ምን ልል ነው መውደቃችንን ስናቅ ስትራግሉን ወደ ሶሉሽን እናመጣዋለን። ለምንድነው እሱ እኔ ሱስ ውስጥ የገባሁት ብንል ባይዞ አልጎሪዝሙ በጣም ከባድ ነው። እኛ በአማርኛ ስልተ ቀመር ነው የምንለው። በጣም ምንድነው የሚያደርገው? አሁን ምርጫን እድል አይሰጠንም። አሁን ቲክቶክን ፕላትፎርም አይተሽው ከሆነ ፎር ዩ ይላል። ፎር ዩ የሚለው ደጋግሜ እኔ የማየውን ነው መልሶ ለኔ የሚሰጠኝ። ክሬቲቪቲያችንን እየገደለ ነው። እንደውም በቅርብ አንድ ጥናት ተጠናና አሜሪካ ዩቲዩብ የሚያዩት 70% ዩቲዩብ ራሱ የሚያቀርብላቸውን እንጂ እነሱ ፈልገው አይደለም። በሌላ ቋንቋ የማሰብ የክሪኤቲቪቲን ነገር ገሎ ምርጫችንን ራሱ ነጥቋል። ልጆች ጋር ሲመጣ አሁን እንግዲህ እሷ ጋር ልመጣ ነው። አዋቂዎች እንደዚህ ተፈትነን የወደቀን በሁለት ጸጉር እንደዚህ መከራ ይበላን በሽበትና በጥቁር እሱን ነው የምልህ። የልጆች የአእምሮ ደግሞ ውቅር ብናይ እድገቱ ከኋላ ጀምሮ ወደፊት ነው የሚመጣው። ውሳኔ የምንሰጠውና ፕላን የምናደርገው ይሄ ፍሮንታል ኮርቴክስ ይባላል። ይሄኛው ዴቨሎፕ ለማድረግ 25 ዓመት ይፈልጋል። ለዚህ ነው ጋይድ ማድረግ የሚፈልግ። እነሱ መወሰን በማይችሉበት ላይ እኔ ስኪሉን ዛሬ ካላበቋቸው ማን ያሳያቸው? ስለዚህ ስኪሉን ዴቨሎፕ እንዲያደርጉ መርዳት የወላጅም ኢቭን አስ ኤ ኮሚኒቲም እርስ በርስም አስ ኤ ቮለንቲር ሆነን ልናበቃቸው ይገባል። ያን ባናደርግ ምን ይሆናል? ባይዘይ በጣም ኦንላይን ቡሊንግ አለ። አታክ የሚያደርጓቸው አሉ። ስትሬንጀሮች ጌም ሲጫወቱ የሚገቡባቸው አሉ። ስለዚህ ልንደርስላቸው የምንችለው ያንን ስኪል ስንሰጣቸው ነው። ስለዚህ አስፈላጊ ይመስለኛል ደግሞ በትክክሉ መንገድ ካልሆነ በሚያገናዝቡበት ጊዜ አንተ ምን አደረክልኝ አለኮ እውነት ነው ምን አደረክሽልኝ አለ ተቆሎ አይጠፍጥም። አሪፍ ነገር ነው አይደል? አበዛሹ የሚሉ ሰዎች ምንድነው ልጆችሽን እንደዚህ የምታጨናንቂው ተብለሻል ማለት ነው። ያወጣቻቸው ነው ምንሻው ሰው አስተያየት ከመስጠት ወደ ኋላ አይልም ብዬ ነው። ብዙ ጊዜ እንደውም ይቀናሉ። እንደዛ በጣም ነው የሚደወልልኝ። እኔ ክረምት በተለይ ሲመጣ ምን እናድርግ ምን አዲስ ነገር አለ የሚል በጣም ብዙ ሰው አለ። በጣም ኢንቴንሽናል የሆነ ፓረንትም አለ በዛው ልክ ማለት ነውና አማራጭ ስለሌለ አሁን የአራዳው ፓርክ ምናምን ተከፍቶ ማለት አንድ ቀን ልንጎበኝ ሄደን ሰው ብዛቱ መሽቶ ማስወጣት አይፈልግም ማለት አማራጭ ስላልነበረ ነው እንጂ ራሱን የሚሰጥ ብዙ ሰው አለ ማለት እንደ አጋጣሚ እንደ ሪዋርድ አድርጎ የሚወስድ አለ። እዛው ፓረንት ውስጥ ይኖራል። ግን ደግሞ ኢንቴንሽናል ሆኖ ዋክ ለማስደረግ መጫወቻ ጋር ለመውሰድ በተለይ ኮስት የማያደርገው ከሆነ ኮስት ቢያደርገውም ብዙ ሰው ችግር የለበትም እና አማራጩን ካለ ማለት ዲጂታል ሊትረሲ ማን ሰጥቶን ያውቃል? በምን እንዴት እንደምንጠቀም ማን አስተማረን? ልጅ እንኳን ለማሳደግ እኮ እኔ አሁን ቀደም እንዳልኩት ልጆቼ ላይ እየጮኩ መሆኑን ያወቅኩት ከልጆቼ ጋር ጊዜ ስላሳለፍኩኝ ነው። አጋጣሚውን ባለቤቴ በደንብ ደክሞ ስለሚሰራ እኔ ኦፖርቹኒቲ ያገኘው የምወደውን ነገር ለመስራትና ከልጆቼ ጋር ለመሆን ስለዚህ ሳየው እኔ ለካስ እንደዚህ ነው ባህሪ እንዴ ለውጪ ሰው ለትልልቅ ሰው በጣም ናይስ የሆንኩት ሴትዮ ልጄ ላይ ስደርስ ግን እንዴት ነው የምጮኸው ብዬ ራሴን ያየሁበት ነው ማለት ደግ ብዙ ሰው ሲሰማ ነው ሙለው በጣም እና ልክ ሳያቸው ደሜ ይፈላል ቤት ገብቼ እሱ ነው ኢነርጂያችንን በጨረስ ባል ሌለብን ነገሮች ላይ እናጠፋና ከዛ ግን እንደውም ምን አረኩ ራሴን ሳስለምድ ምን እላቸዋለሁኝ ገና ልጅም ሆኖ ነው 2 አመት ከምናምን ላይ ጥሩ ስሜት ላይ ሆኜ ካልገባሁኝ ውጪ ከስንት አንድ ጊዜ ስራ ልሰራ ስወጣ ኢነርጂ ጥሩ ካልሆነ ጥሩ ስሜት ላይ አይደለም ላቻለሁ ገና ስገባ ከዛ 3 አመት 5 አመት ይያሉ መተው በማስታጠቢያው ሃይዘው መተው እግሬን ሊያጥቡ በቃ ዛሬ ስፓዴይ ነው ምናምን ያኔን ስሜት መረዳት ጀምሩ። ያንን ግን ሶሻል ሚዲያ ላይ ረጅም ሰዓት የሚቀመጠው ተማሪ ልጅ ግን ፊትሽን እንኳን አያነበው ማለት ስሜትሽን የማይረዳው የተናደደ ሰው ወይ የተደሰተ ሰው ላይ ይችላል። ምክንያቱም ብዙ ሰዓት ስክሪን ላይ ነው ያለው። ስሜቱ ሁሉ ጊዜ ደስተኛ የሆነ ሰው ይሆናል የሚያጋጥመው ምናምን። ስለዚህ አሁን ብዙ ወላጆች they're conscious ብዬ አምናለሁኝ። እኔ የማገኛቸው አትሊስት እንደዛናቸው ብዙ ድንጋጤ ያለ አይደል ወላጅ ጋር መደንገጥ እንደዛ እኔ አያለሁ። እንደዛ ይሰማሻል? አዎ እንደዛ አለ።
እድል የሰጠንን ነገር ዘመን ያመጣልንን ነገር ለልጆቻችን መስጠት መቻል አንዱ አቺቭመንት ነው ወላጅ ጋር። ልጄን ውድ የተባለው መዝናኛ ጋር መውሰድ ያለውን ምርጥ ጫማ መግዛት ቻልኩ ብለን የምንደሰትበት ነገር ነው። ከዛ አንጻር ነው ለምን ልጆችን የምታስጨንቃቸው? ስልክ ነው ስጫቸው፣ ታብ ነው ግዢላቸው፣ እንትን ቦታ ነው መዝናናት የፈለጉት ይዝናኑ፣ እንትን ምግብ ነው የፈለጉት ይብሉ። ችለሽ አይደል? አለመቻል እኮ አለ። ፈልገሽ እኮ ማቃት አለ። ደግሞ እውነትም አለ እኮ ያንን ያቃታቸው። አሁንም ከክፋት አይደለም እንደዛ ወላጆች እንደዛ የሚሉት። ቅድም ወዳልነው ፖይንት ነው እንደገና የምንመለሰው። ያስፈልገዋል ወይ ጊዜው ነው ወይ ያንን ማድረግ ነው። አሁንም ስልክ እኮ ከልጅሽ የምትከለኪው ስልክ በጣም ውድ ነገር ስለሆነ አይደለም። ያልጠቀመውም አልረባ ብለን ነው አይደል እሱን የምናደርገው። ስለዚህ ልጄን እየከፋሁበት አይደለም እንዳይዝናና ከዚህ ትውልድ ወደ ኋላ እንዲቀር ኋላ ቀር እንዲባል አይደለም። እኔ ወላጆቼ ያላደረጉልኝ ነገር እኔ እንደዚህ እኮ ነው ያደኩት አንተማ ከኔ የተሻለ አታገኝም እያልኩት አይደለም። አይረባውም እያልኩት ነው። በዚህ መንገድ የሚያስብ ወላጅና ልጁን እንደጎዳው ያሰበ ወላጅ ካለ ሌሎች ሰዎች ልጆቻቸውን ጎድተዋል ብሎ ያሰበ ካለ ይሄ ነው ምክንያቱ። በጣም ቆንጆ ሀሳብ ነው እያወራን ያለ ነው አይደለ? ከልጆቻችን ጋር ጊዜ በማሳለፋችን ከቴክኖሎጂ ጋር የሚሆነውን ጊዜያቸውን እየወሰድንባቸው ነው። ምርጫ አለን ወይ ግን? ምርጫ አለን ጊዜ ለማሳለፍ? መርጠን ነው? አንዳንዴ መርጠን ነው፣ አንዳንዴ ተገደን ነው። ውለን ገብተን ማታ ስንገባ ልጆቻችን ላይ መጮህ ወደን ነው አይደለም እኮ አይደል? ኢነርጂ ከማጣት ጸጸቱም የሚናቅ አይደለም ከጮህ በኋላ ያለው አንዴ ኢነርጂ ከማጣት፣ ሁለትም ደግሞ ልጆቻችን ድንቅ እንዲሆኑልን ነው የምንፈልገው። ራስ እንዴት ተሳሳታለህ? እኔ ልጅ ሆነ እንዴት እናታቀም የሁላችሁም ኤክስፒሪየንስ ይመስለኛል። አባቴ እያስጠናኝ ከተሳሳትኩ ቆንጆ ጥፊ አለ፣ በጣም ቆንጆ ጥፊ ነው። ባልሄድ እሱ ጋር አስጠናኝ የሚያረጋ አይንሽ ባልል በቃ ራሴ ብሳሳት አስተማሪ ኤክስ ብታረገኝ ብዬ የምመርጥባቸው። እሱ ግን ምንድነው እንደራሱ ነው የሚያይ። እንዴት ትስታለች እኔ ልጅ ሆነ እንዴት። ከዛ አንጻርም ነው ስቲል ከመጸጸት ላድንሽ ነው ስለምትወጃቸው ፐርፌክት እንዲሆኑ ከመፈለግ ነው። ግን ደግሞ ኢንቴንሽናል መሆኑም ደግሞ አስፈላጊ ነው። ወደ እንትናችን ስንመጣ ወደ ቶፒካችን ስንመጣ ግን ምርጫ አይደለም። አሁን በተለይ ራሳችንን አፕዴት ማድረግ በቴክኖሎጂ ጉዳይ በስልክ አጠቃቀም ጉዳይ አፕዴት ማድረግ ምርጫ አይደለም። ከጥቂት ጊዜ በኋላ ስራዎች ወደዛ እየሄዱ እድሎች እየጠፉ መሆን ይሄን ነገር ማወቅ ግዴታ እየሆነ የሚመጣበት ጊዜ ቅርብ ነው፣ በጣም ቅርብ ነው። ነገ አይነት ነገር ቅርብ ነው። ለልጆቻችን ብቻ ሳይሆን ለኛም እንኳን ቀጣይ የስራ የህይወት ጉዳይ ዘመኑ ላይ ብቁ ሆኖ ከመገኘት አንፃር መማራችን፣ ማጥናታችን፣ መጠየቃችን፣ አሳዩኝ እስቲ ማለታችን ግዴታ ነው ከኛ አንፃር። ሁለተኛ ደግሞ እስካሁን ስንል እንደነበረው ባላደራዎች ስለሆነ አድገው ያልጨረሱ በእኛ እጅ ላይ ያሉ የእኛ እርዳታ የሚያስፈልጋቸው ስለሆኑ እኛ አውቀን መንገድ ካላሳየናቸው አውቀን ይሄና ይሄ ነው እኮ ካላልናቸው ነገ ቅድም እንዳልኩ ከድሮ ጀምሮ የሚባል ተረት አለ አይደለ? በእንቁላሉ ጊዜ በከለከለችኝ ኖሮ 2 ዓመት 1 ዓመት ያልሞላቸው ልጆች ዝም እንዲሉ ብቻ እንዳይረብሹ ስልክ ሰተናቸው ከዛ ቲኔጀር ሲሆኑ ሲያድጉ ከጌም በገር ሌላ ነገር አያደርግም፣ ከሰው ጋር አይጫወትም፣ ውጣ ተጫወት ሲባል አይፈልግም፣ ሱሰኛ ሆኗል፣ ከታብሌቱ ጋር ነው። ሲያድግ ምንድነው የሚለው? ያኔ በስልኩ ጊዜ በከለከልሽ ነው፣ ያኔ በቲቪው ጊዜ ነገሩ ይቀያየራል፣ ተጫዋቾቹ ይቀያየራሉ እንጂ ጨዋታው አንድ ነው ይባላል። አሁንም እዛው ነገር ላይ ነው መልሰን የምንመጣውና ራሳችንን ማሳወቅ በጣም ብዙ ፖይንቶች ያነሳሉ ጓደኞቼ በዚህ ጉዳይ ላይ። ስልኮች፣ ታብሌቶች ፓረንታል ኮንትሮል አላቸው። ባናቅ መጠየቅ ጥሩ ነው። የድሮ አባት እናቶቻችን ማመልከቻ ጻፉልን ብለው ጎረቤት ሄደዋል። ማመልከቻ ጽፈናል እግዚአብሔር ይመስገን። አሁን ፓረንታል ኮንትሮል የቱ ጋር ነው ብሎ መጠየቅ እንትን አይደል። ሰው የሚያድን ከሆነ ምን አለበት ብልህ ሰው የሚያደርገው ነገር ነው። ከዛ ደግሞ አሁን በጣም ጥሩ ጊዜ ላይ አይደል ነገር እኮ ሰርች ይደረጋል። እንዴት ነው ይሄ ነገር ይባላል። የግድ እኮ ኢንተርኔት ያለው ስልክ ለልጆቻችን መስጠት የለብንም። ጌሞቹን አውርደን መስጠት እኮ እንችላለን። ሙቪዎቹን አይተን መስጠት እኮ እንችላለን። ሾዎቹን አይተን መስጠት እንችላለን። ሁሉ ነገር እኮ እነሱ እንዲፈልጉት ማድረግ እኮ ግዴታ አይደለም። ስልክ መሰጠት በሌለበት እድሜ ብሬክ ቅድም እያለ ነበር እስከ 2 ዓመት ባሉበት እድሜ ላይ
መጫወቻ ስልክ ብቻ ነው ያለው። ምንድነው ስልክ ባልተፈጠረበት ዘመን ኖረን እዚህ የደረስን ያው ምስክሮች ያው እዚህ ያለን አይደል? ሜዳ ለሜዳ አድገን አይደል እንዴ? በሰፈር በመንደሩ ተፈልገን እየተገኘን በዚህ እድሜ የሚሆን ብለን እኮ ሰርች እናደርጋለን። ለዚህ እድሜ ልጅ መብላት ያለበት፣ ለዚህ እድሜ ፎቶ እንዴት ነው ብለን ሰርች አድርገን አይደል? በዚህ እድሜ መጫወቻ ምንድነው ብለን በጣም ቤት ውስጥ የሚሰሩ በጣም ቀላል ነገሮች ቤት ውስጥ የምናገኛቸው። ብዙ ጊዜ እንደውም የተገዛ መጫወቻ አይወዱም ልጆች። በሹካ በማንኪያ ምናምን መጫወት በጣም ነው የሚያዝናናቸው። እንትን ማማሲያውን አልሰጥም ብለው የሚያለቅሱ ብዙ ልጆች አሉ። መጫወቻቸው ቅድም እንዳልነው ነው የምንመለሰው። አሁንም ኢንቴንሽናል በጣም በልብ ባይምሮ በደንብ በእውቀት በንቃት በመፈለግ አዎ። ስለዚህ ስልክ የማይሰጥበት እድሜ ላይ ሌሎች የሚሰጡ ነገሮች ምንድን ናቸው ብሎ ሰርች ማድረግ ይቻላል። ሰዎች መጠየቅ ይቻላል። በሚሰጥበት እድሜ ደግሞ ራሱ ሰርች አድርጋ ማወቅ እስካልጀመረችበት ድረስ ያንን ማድረግ በምንችልበት እድሜ እኛ ወርደን መስጠት፣ ሰዓቱን ገደብ ማድረግ እንዳሳየ ነው። ቅድም እያልሽ ነበር በሚሄድበት መንገድ ምራው። ይሄን ቴክኖሎጂው ራሱ ደግሞ የሚሰጠን ነገር አለ። አልጎሪዝሙ ብዙ ያየሽውን ነው የሚያመጣው። ሰርች ማድረግ ኢንተርኔት መጠቀም በለመዱበት ጊዜ ኦልሬዲ የተገነባ ስቶሪ ስላለው በእነሱ ጉዳይ ላይ ተመሳሳይ ነገር ነው የሚያመጣው። ቀድመን ደግሞ ጥሩና መጥፎውን ካሳየናቸው አይ እኔና ላይም የሚሉ ልጆች ይሆናሉ። ጓደኞቻቸው ሲያሳዩአቸው ሲልኩላቸው እኛ ቤት እኮ ይሄን አናደርግም የሚሉ ልጆች ይሆናሉ። ይሄ የማናደርገው እንዲህና እንዲህ ስለሚያደርግ ነው የሚሉ ልጆች ይሆናሉ። የሚገባውን ካደረግን የሚቀጥለው ብዙ አይደል። ፏ ያለ ጊዜ ይላሉ የዘንድሮ ልጆች። ረሃ ፏ የሚሏት ቋንቋ ልጅ ጥሩን ነገር ለመግለጽ ይኸውላችሁ እንዴት አይነት ቆንጆ ጨዋታ እንዳደረግን ልነግራችሁ አልችልም። በእውነት ይሄ አንድ ሰውም አየው 10 ሰውም አየው 1000 ሰውም አየው መልእክት ግን አለው። ይሄንን ተስፋ አደርጋለሁ። በጣም ደስ ብሎኛል ስለተገናኘን። እርቦኛ ያገኘኋችሁ መሰለኝ ዘበኛው ከልቤ ነው ማመሰግነው። ልጆቻችሁ፣ ቤተሰቦቻችሁ ሁሉ በጤና እንዲባረኩላችሁ መኝላችኋል። ከልብ ነው እናመሰግነው። ደስ ብሎኛል። የተወደዳችሁ ተመልካቾቻችን ዛሬ በእሳት ዳር ጨዋታችን ልጆቻችን ክረምት ቴክኖሎጂ ብለን አንስተን በጣም ግሩም ነገር ተጫወትን። ለልባችሁ የሚቀር ነገር እንደሰጠናችሁ ተስፋ እናደርጋለን። ቀጥሎ ያሉትን 2 ወራት ለልጆቻችሁ እጅጉን የተመረጠውንና የተወደደውን የምትሰጡበት ወቅት እንዲሆንላችሁም ጭምር እንመኝላችኋለን። ጤናና እድሜ ይስጠን። የሚቀጥለው ሳምንት በእሳት ዳር ጨዋታ እንደዚሁ ለየት ያለ ነገር ይዘንላችሁ እንመጣለን። መልካም ሳምንት፣ መልካም ጊዜ። እናመሰግናለን።